ያምጣ ትኑር ከቤተሰቦቿ ጋር ትዳር ትመስርት ቤተሰብ ይኑራት ፍቅር ይኑራት ከጎኖቿ ጋር ትኑር ቡና ቸርቸራ ትኑርልን እህታችን ነው ያልነው እኛ ሀገር እኮ ነው ማለት እኛ ሀገር ኢትዮጵያ ውስጥ ትሪፐርሶች አሉ እኛ ሀገር ኢትዮጵያ ውስጥ ራቁት ደናሾች አሉ እኛ ሀገር ኢትዮጵያ ውስጥ ጠረጴዛ ላይ ግንኙነት የሚደረጉ እህቶች አሏችሁ እህቶች አሉ የገዛ እህቶቻችሁ በአካል ሄደው ካፈር ውስጥ ሬሳ ሲያወጡ የወንድማቸውን የእናታቸውን የእህታቸውን ሬሳ ሲያወጡ ያወጣላቸው ማህበረሰቦች ናቸው የገዛ እህቶቻችን የገዛ ልጆቻችን ኢትዮጵያውያን የሆኑ ፓንት ሳያደርጉ በአደባባይ የሚደንሱ ራቁታቸውን ሴቶች አሉ በአደባባይ የሚጨፍሩ በአደባባይ አንድ ወጣት አንደበት ልብ ያለው ይቅርታ መስማት በጣም ያስደስታል ልብ ያለው ይቅርታ የሰከነ ይቅርታ ሌሎችን የሚያስተምር ይቅርታ የሃይማኖት አባቶችን የሚያስተምር ይቅርታ ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታሞ የተኙ በሆስፒታል በጸበል ስፍራ የሚገኙ በእስር ቤትና በስደት ውስጥ የሚገኙ ወገኖቻችን በችግርና በመከራ ውስጥ የሚገኙ ወገኖቻችን ሁሉ እግዚአብሔር ያስብልን ከክፉ ነገር በሙሉ ያርቅልን ዛሬ መስቀል ኢየሱስ ነው አይደለም እንኳን ለመስቀል ኢየሱስ ወራዊ በዓል አደረሳችሁ መረጃዎች ይዤላችኋለሁ ለእናንተ ይሆናሉ ያልኳቸውን መረጃዎች ነው ይዤላችሁ የመጣው ከያዝኳቸው መረጃዎች መካከል የ3 ቀን የጾም አዋጅ ታውጇል እሱን በተመለከተ ማን ነው ያወጀው ምንድነው ጉዳዩስ እንዴት ነው የሚለውን ነገር በዝርዝር የምናቀርበው ይሆናል ሌላኛው መረጃ ደግሞ ከያዝኩላችሁ መረጃዎች መካከል እውነት ወጣት እንዲስክን ብሎ በስሎ ሲናገር መስማት ትፈልጋላችሁ ማን ነው ትሉኛላችሁ አይደለም ታውቁታላችሁ ይዤላችሁ የመጣሁት በጣም የሚገርም የሚደንቅ ወጣት ነው ይዤላችሁ የመጣሁት አየር መንገዱም በዚህ ጉዳይ ላይ መግለጫ እንደሚሰጥ ተስፋ አደርጋለሁ ሌላኛው መረጃ ከያዝኩላችሁ መረጃዎች መካከል ደግሞ ቄስም ፓስተርም ነኝ ማለት አይቻልም ያሉትን አባት ስለሱ ያዝኩላችሁ መረጃ አለኝ በነገራችን ላይ በኢትዮጵያ መዝናኛ ቤቶችና ሆቴል ቤቶች ውስጥ በቀጥታ ህዝብ እየተመለከተ እየታደመ ሴቶች ግንኙነት እንደሚፈጽምባቸው ታውቃላችሁ ይሄ መረጃ አላችሁ ስለዚህም ጉዳይ የምናወራው መረጃ አለ ከማስረጃ ጋር ጭምር ማለት ነው አብረን የምናቀርበው መረጃ ይኖራል እናንተም አብራችሁን ሰሙታላችሁ በተጨማሪም ደግሞ የዛሬ 11 ዓመት ቃላቸው ሳይታጠፍ ለፊት የተናገሩትን ዛሬ የሆነ ያለው ነገር የተናገሩትን መጋቢ አዲስ እሸቱ አለማየሁን ይዤላችሁ መጥቻለሁ አብራችሁን ስትቆዩ ሁሉንም ሰሙታላችሁ ይህ አርአያ ሚዲያ ነው መረጃውን ለሁሉም ሰው እንዲደርስ ሰብስክራይብ ላይክ እንዲሼር በማድረግ ሌሎች ኢትዮጵያውያን እንዲደርስ ሼር ሰብስክራይብ አድርጉልኝ በስርም በኮሜንትም ሐሳብ አጋሩ ላይክ ስታደርጓት ብዙ ሰዎች የማየት እድል አላቸው በተለይ ወደ ግሩፖቻችሁ ሼር ስታደርጉልኝ ለብዙዎች መረጃውን እንዲደርስ ታግዙልኛላችሁና ለብዙዎች ማድረስ የእናንተ ኃላፊነት ነው እኔ ሰብስክራይብ ስለምታደርጉኝ ደግሞ በጣም አመሰግናችኋለሁ ሰብስክራይብ ስታደርጉኝ ብትወዱትም ባትወዷቸውም አንዳንድ መረጃዎች እውነታቸውን ብቻ ተሰማችኋላችሁ እውነት መስማት ከፈለጋችሁ እኔ ጋር እኔም እውነታውን ይዤላችሁ መጣለሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን የመጀመሪያው መረጃ ነው ማሰማችሁ 3 ቀን አዋጅ ታውጇል አዋጅ ታወጀ እኛ አሁን የምንገኘው ገና ጾም አይደል እንዴት አዋጅ ታወጀ ልትሉ ይችላልላችሁ አዎ በገና ጾም ላይ አዋጅ ነው የታወጀው ገና ጾም ላይ ሆነና አዋጅ የሚታወጀው ለምን መሰላችሁ የታወጀው ወንድማችን ማስተራብነት የ3 ቀናት ጾም ጸሎት አዋጅ መታወጁን በተመለከተ የጎፋ ዞን የቡልቂ ከተማ ነዋሪዎች ለማስተራብነት ከበደ በአደባባይ ጸሎት ማድረጋቸውን ተከትሎ የ3 ቀን ጾምና ጸሎት እንታወጀ ለነገራችሁ ጎፋ ዞን የቡልቂቲ ከተማ ነዋሪዎች ያኔ መሬት ናዳ ሲደርስባቸው ማስተራብነት በእግር በፈረስ ሄዶ ቀድሞ ደርሶ ካፈር ውስጥ ሬሳ የሰዎች የተቸገሩትን ደግሞ ጁስ እያጠጣ በያዘውና ጭሎ በደረሰው ነገር ደግሞ እርዳታ እየረዳ ደግሞ ማህበረሰቡን ለረጅም ጊዜ ሲደግፍ እንደነበር ይታወቃል በአካል እንደኛ በማህበራዊ ሚዲያ በአይዲያ ወይ ደግሞ ሰዎች ከሄዱ በኋላ ለታይታ አይደለም ሄደው
በአካል ሄደው ከአፈር ውስጥ ሬሳ ሲያወጡ የወንድማቸውን የእናታቸውን የእህታቸውን ሬሳ ሲያወጡ ያወጣላቸው ማህበረሰቦች ናቸው ለ3 ቀን ጾምና ጸሎት ያወጁት። በወልቂጤ ከተማ ነዋሪ ለበጎው ማስተር አብነት በአንድነት ወጥተው በአደባባይ ጸልየዋል። በገዜ ጎፋ ወረዳ በኬንቾ ካቻ፣ ኬንቾ ጎዚዲ፣ ኬንቾ ወይዛና ቡርዳ ቀበሌ ቤተ እምነቶች የ3 ቀናት ጾም ጸሎት ቀን ታውጇል። ይህም እንግዲህ ወጣት በ2016 ዓ.ም በጎፋ ዞን ገዜ ጎፋ ወረዳ በተከሰተው የመሬት መንሸራተት አደጋ ገዜ አደጋ ጊዜ ለአካባቢው ማህበረሰብ ትልቅ ወታለታ በመክፈሉ ነው ህዝቡ ልብ ውስጥ መግባት የቻለው። ፈጣሪ የእናቶች የአባቶችና የመላው ህዝባችን ጸሎት ሰምቶ ለምስጋና እንደሚያበቃን እምነታችን ነው ብለዋል። መላ የኢትዮጵያ ህዝብ ለወንድማችን እንዲጸልይለት ፈጣሪን ቸር ያሰማን ብለው ጸሎት እያደረጉ ነው። እንዲህ አደባባይ ጸሎት አድርጓል። የምታያቸው መረጃዎች ጸሎት ናቸው። ስራችሁ ነገ ነው የሚከፍላችሁ። ስራችሁ ትላንትና የሰራችሁት መልካም ስራ ይከፍላችኋል። ክፉ ስትሰሩ ክፉም ይከፈላችኋል። የደጉም የክፉም ሴራ ዋጋ ታገኙታላችሁ። መቼም አይቀርም። በምድር የሰራችሁትን ክፉ ስራ በምድር ነው የምትቀበሉት። ሰማያዊ መንግስት የመጨረሻው ውሳኔ ነው የሚወስነው። እናንተ በምድር የሰራችሁት መልካም ስራ እንዲህ የሀገር ህዝብ ወጥቶ በአደባባይ ወጥቶ ፈጣሪ ሆይ ማረልን ልጃችንን ብሎ የሚያጸልይላችሁ ልጁ ነው። የአካባቢ ማህበረሰብ የጭሄ ልጅ መጣብን፣ የጭሄ ጎረምሳ አደገብን፣ ይቺ ሴት ደግሞ ምን ሆነች የሚላችሁ ልጅ አትሁኑ። ስትሆኑ እንደ ማስተር አብነቱ ነው። መልካም ስራ በመስራት ለወገናችሁ በመድረስ የምታውቁትን የማታውቁትን በዘር በብሔር በጎሳ በሰፈር በመንደር ሳትመርጡ ከጎኑ ቁሙለት። በጎደለው ጊዜ ደግፉት። ያን ጊዜ በጸሎቱ ያግዛችኋል፣ በእንባው ይደግፋችኋል። ከፈጣሪ ቪንድ እባካችሁ እባካ አምላካችን ልጅህን አድንልን ይሉታል። እንዲህ የሚል ቤተሰብ ይስጣችሁ፣ እንዲህ የሚል ወገን ይስጣችሁ። ይሄን የምታገኙት ኢትዮጵያ ውስጥ ነው። በጸሎት አስበኝ የሚል በጎ ሰውና በጸሎት ማርልን የሚል ምዕመን የምታገኙት ኢትዮጵያ ውስጥ ነው። የትም አታገኙም። ሂዱ ፈልጉ። በመዋቅር ነው መፍታት የሚፈልጉት። ሂዱ ፈልጉ። እምነት የለሾቹን ስሟቸው። እምነት አብላ አምላክ የለም የሚሉትን ስሟቸው። አላህ የለም መሐመድ የለም ኢየሱስ የለም የሚሉትን ስሟቸው። ኤቲስቶችን ትኩረት ለመሳብ ሲፈልጉ መጥተው በማህበራዊ ሚዲያ አጀንዳ ሆነው ቀጥ ብለው መጥተው ይናገሩላችኋል። የእናንተ እምነት የእናንተ ነው፣ መብታችሁ ነው። እናንተ አምላክ የለም ማለት ፍርዱ ሰማይ ቤት ነው፣ እኛ ጋር አይደለም። ግን እሱ መልካም በዘራው መልካም ሊያጭድ ጸሎት ሊያደርጉለት በአደባባይ ህዝብ እየመሰከረ ጸሎትም እያደረጉለት ነው። ባትጸልዩ የእናንተ ግድ ነው፣ የእናንተ ፍላጎት ነው። ለማን ትጸልያላችሁ? አምላክ ከሌላችሁ ለነገሩ እየተጸለየለት ስለሆነ ደስ ስላለን ሌሎቻችሁም ጸሎት እንድታደርጉለት። እኛ ግን ኦርቶዶክሳውያን 7 የዋጁ ጾማችን ላይ ስለሆነ ያለው በዚህ ጾም ወቅት ለማስተር አብነት በቅን ልቦና በንጹህ ህሊና ከፈጣሪያችን ዘንድ ምህረት እንዲያደርግለት ከህመሙ እንዲፈውሰው እንጸልይለታለን። እንደ አንድ ክርስቲያን፣ እንደ አንድ በጎ ሰው፣ እንደ አንድ መልካም ሰው እናስበዋለን። እሱ ፕሮቴስታንት ስለሆነ ከኛ የተለየ ነው ብለን አይደለም የምንናገረው። እሱ ፕሮቴስታንት መሆኑ በእምነቱ ነው የተለየው። እሱ ግን ሰው ነው። እኛ ደግሞ ሰው እናከብራለን፣ ሰው እንወዳለን። ሰው ነን እኛ ራሳችን። ኦርቶዶክስ ሰውነትን ያስተማረችን፣ ያሳደገችን በሰውነት፣ ያኖረችን በሰውነት፣ እንድንኖር የምትፈቅድልን በሰውነት፣ ለሌላው ሰው በማሰብ እንድንኖር ነው። ስህተትን እያረምን እውነትንና መልካምነትን እያገነን እንዴት ነው ያስተማረችን። ዛሬ ያለውን ማንነት አትመልከቱት። ዛሬ ያለው እኛ ያበላሽነው ትላንት ያበላሹት ነገ የምናበላሸው እኛው ነን። መልካም የነበሩ አባቶች ያሻገሩልን እምነት ነው ያለን። ሀገር ነው ያለችን ኢትዮጵያዊነት። ተሰባስባ ተደጋግፋ አንዱ ለአንዱ ቆሞ ችግረኛ ሳይኖር ጥጋበኛም ሳይኖር የኖረባት ሀገር ነች ኢትዮጵያ። ያችን ኢትዮጵያ እንድትመለስ ነው በጋራ የምንሰራው። እዚህ ሚዲያችንም ላይ የምናቀርበው መልካም ነገሮች እንዲጎለብቱ፣ ክፉ ነገሮች ደግሞ እንዲርቁ ነውና መልካም ነገር ስለሆነ ለማስተር አብነት የ3 ቀን ጾም ጸሎት መታወጁን በተመለከተ ለዚሁ በአጋጣሚ በሌላ እምነት ለምትገኙና የኦርቶዶክስን ጾም የማትጾሙ ሰዎች ልንነግራችሁ ነው። እናንተም ጾማችሁ ጸልያችሁ ከፈጣሪው ዘንድ ምህረት እንዲያገኝ እንድትጸልዩለት ነው የምንነግራችሁ። ሌላኛው መረጃ ነው መገባላችሁ። ማህበራዊ ሚዲያ ላይ ከጀመርኩ አይቀር ይሄንን ወጣት አመስግኑት። እንደ ማስተር አብነት አይነት ወጣቶች እንደምታመሰግኑት ሁሉ እንደነዚህ አይነት ወጣቶችንም አመስግኗቸው። ትክክል አልሰራሁም፣ ጥፋት አጥፍቻለሁ፣ የሰራሁት ነገር ከስነ ምግባር የወጣ ነው፣ ትንሽ ስህተት ዋጋ አስከፍላኛለች። ታዲያ ይሄ ልጅ እስር ቤት የገባው በአየር መንገድ ምክንያት ነበር። ትክክል አልሰራም፣ አዎ። ገፋፉት፣ ትክክል አይደለም፣ አዎ። ነገር ግን 1 ዓመት ከ6 ወር ታሰረና በፍትህ ሚኒስቴር በኩል
እስሩ ጊዜ አብቅቷል በነፃ ይለቀቁ ብለው በፍርድ ቤት ተለቀቁ። ሲለቀቅ ግን የመጀመሪያው መልእክቶች ፖለቲከኞች ቢሆኑ ምን ይሉ ነበር? ሃይማኖቶች ብንሆን ምን እንል ነበር? እሱ ግን የተናገረውን ስላሰማችሁ ቃል በቃል ከሱ አንደበት እንዲህ አይነት ነገር ከዚህ ወጣት መስማታችን በጣም ደስ ስላለኝ በርታ ልለው ነው ይሄን ያመጣውላችሁ። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። ከአንድ ወጣት አንደበት ልብ ያለው ይቅርታ መስማት በጣም ያስደስታል። ልብ ያለው ይቅርታ፣ የሰከነ ይቅርታ፣ ሌሎችን የሚያስተምር ይቅርታ፣ የሃይማኖት አባቶችን የሚያስተምር ይቅርታ፣ የአየር መንገድ ተቋምን የሚያክል ትልቅ ተቋም የሚያስተምር ይቅርታ፣ ፖለቲከኞችን የሚያስተምር ይቅርታ ነው የጠየቀው። ይሄ ወንድማችን እደግ፣ መልካም ስራ እንደምትመጣ ተስፋ እናደርጋለን። እውነት ነው ማህበራዊ ሚዲያን ጊዜ ጥሩ አልነበረም። ትክክልም ያልነበሩ ነገሮች ነበሩ፣ ጥፋትም ነበር። አዎ 1 ዓመት ከ6 ወር ታስረ ሳይሆን ሳትታሰር ይሄ ነገር ገብቶ መንግስትም በስር ሳይቀጣ አንተም ገብቶ አየር መንገዱም ሳይከስ ነገሮች ተስተካክለው ቢሆኑ ደስ ይለን ነበር። ግን ህግ ነው፣ ግን መመሪያ ነው፣ ለሁሉም ሰው የሚሰራ ነው ህጉ። የመጣበት መንገድ በጣም ብዙዎችን የሚያስተምር ስለሆነ እንዲህ አይነት ወጣቶች ሊደነቁ ይገባል። ምክንያቱም ቀጣዩ ስራቸው ትላንት ከነበረው ማንነታቸው ተምረው ነገሮች በሙሉ በየሆይታ እንደማይሄዱ ገብቷቸው የነበረ ስራቸውን አጠናክረው ለሀገርም ለወገንም ለራሱ የሚጠቅም ስራ ሊሰራ ወደፊት ተሰልፌያለሁ አላችሁ። ታዲያ እንዲህ አይነት ወጣት ማግኘት መታደል አይደል እንዴ? ከእስር ቤት ብርቅ ወጣት ወጣ ብለን እናገር? የእስር ቤቱ ድንቅ ልጅ እንበለው? ምን እንበለው? ይህንን ልጅ ጆሲ ነው ዮሐንስ ይባላል ይመስለኛል ስሙ። መልካም በርታ። ላደረከው ነገር ሳይሆን አሁን ለሰጠው በጣም መልካም ምላሽ ትላንቱ የነበረውን ጥፋቶችን ይሰርዝልህ፣ ፈጣሪም ዘንድ ይቅርታ ያሰጠህ። ክፉ ነገር የሰራቸው ነገሮች ካሉ ኖረው አይደለም ብዙ ምን ነገር እንኳን አንተ ሌሎች በጣም ብዙ ተሳስተው ሳይጠየቁ ሳይታሰሩ ምንም ሳይሆኑ ሆኖ የሚያሳልፉበት ዘመን አለ። ፖለቲከኞች ጀብድ እንደሰሩ ሰዎች ተጋርለው ሞተው ያውቃሉ። አንተ ሰው አልገደልክ። ይቅርታ የምግባርና የምግባር ሰና የወላጆች ምስክርነት ነው። አንተን ያሳደገ ቤተሰብ የተከበረ ነው። ይህንን ስላደረክ ወላጆችህንም ያሳደጉህንም በእስር ቤት ስፍራ አብረው የነበሩትንም እናመሰግናቸዋለን። ምክንያቱም ያንተ ጸባይ የአብሮነትህ የወላጆችህ የቤተሰብህ የጓደኞችህ ያሳለፍከው ጊዜ በሙሉ ስለሆነ በዚህ ጊዜ ለነበሩና ላወቃቸው ሰዎች በሙሉ ለዚህ ጸባይ መልካምነት ላወጣው ነገር እውነት ከእስር ቤት የወጣው ድንቅ ወጣት እናመሰግናለን። እንዲህ ብለን ነው እኛ የምናመሰግን። በአደባባይ ነው የተወቀስከው፣ በአደባባይ ነው የምናመሰግነው። ወሌላኛው መረጃ ልግባላችሁ። ቄስ ነኝም ፓስተር ነኝም ማባል አይቻልም። እኛ አባት እንዲህ አይነት ንግግር ተናገሩ። እስኪ ላሰማችሁ። እንዲህ አይነት ነገር ገጥማችሁ ያውቃል? ቀድሞ ፓስተር ነበርኩ፣ ቀድሞ ቄስ ነበርኩ እያሉ ወደ ኦርቶዶክስ ሲመጡ ፓስተር ነበርኩ የሚሉ አጀንዳ የሚናገሩ፣ ወደ ፕሮቴስታንት ሲሄዱ ቄስ ነበርኩ፣ ዲያቆን ነበርኩ፣ መሪጌታ ነበርኩ እያሉ መድረክ ላይ እየወጡ ማይክ ይዘው ለሚናገሩት ምላሽውን ዘንድ ነው። ስሟቸው። ካህን ነበርኩ፣ ዲያቆን ነበርኩ፣ ሰባኪ ነበርኩ ብለው ጴንጤ ነን የሚሉ ሰዎች ካህንም አልነበሩም፣ ጴንጤም አይደሉ። ቤተ ክህነት ውስጥ የነበረ ትክክለኛው ካህን ጴንጤ ሊሆን አይችልም። ሲታረድ ነው፣ ሲሞት ነው፣ ከማተቤ በፊት አንገቴን ቁረጥ ሲል የምናየው ካህን እንጂ ድሮ ካህን ነበርኩ አሁን ግን ጴንጤ ነኝ የሚል እሱን መስማት ፈጽሞ አይቻልም። እንደዚህ አይነት ጴንጤ እኔን እውነት ለመናገር ለክርክር ቢመጣ አይመጥነኝም፣ የኔታንም አይመጥንም። ለዚህ ነው እናንተንም አይመጥኗችሁ እኔ ብዬ የመጣሁት።
ኦርቶዶክስ መምህር ነበርኩ ብሎ አውደ ምሕረት ላይ ማይክ ይዞ ከወጣ አይመጥናችሁ። ተውት ጴንጤዎች። ፕሮቴስታንት ቤት ፓስተር ነበርኩ ብሎ መጥቶ አውደ ምሕረት ላይ ማይክ የምትሰጡትም እረፉ። ለእኛም አይመጥነንም። እነሱ አምነው ለተቀየሩበት ነገር እምነቱን ይኑሩት እንጂ እምነቱን በአደባባይ በምስክርነት ያኛውን ቤት ለመንቀፍ ሃይማኖት ብለው አይምጡ። አይመጥኑንም። ለሁላችንም ለኢትዮጵያዊነትም አይመጥኑ። እኔ ነገ ሙስሊም በሆን ኦርቶዶክስ እያለሁ እንዲሆኑ ነበር የምለውን መድረክ ላይ ወጥቼ ብናገር አትስሙ። ለምን መሰላችሁ? ሙስሊም የሆንኩት ለምንድን ነው? ልድን ነው አይደለ? የሚያድነኝ አላህ ነው ብዬ ነው አይደለም እዛ ከመጣሁ ምለው። ስለዚህ ሌላው ቤት የነበርኩበት ጊዜ ጠፍቼ ስለነበረ አረፌ ከአላህ ጋር መገናኘት ነው ስራዬ። ጴንጤ ሆኜ ኦርቶዶክስ ከመጣሁ ደግሞ የመጣሁት ምናምኜ ነው። አሃ እግዚአብሔርና ኢየሱስ ክርስቶስ ለካ እዚህ እንዲህ የሚተረጎመው ትክክል አይደለም፣ እዚህ ጋር ያለው ትክክል ነው ብዬ ነው አይደል የመጣሁት። ያንን ትክክል መኖር እንጂ በአንድ ማይክ አውጥቶ የሐሰት ምስክርነትና የውንጀላ ክስ ምስክርነት በመድረክ መናገር ትክክል አይደለም። ምክንያቱም የኖረበት ነው ያሳደገውን። ኑሮውን ይኑረው፣ ሃይማኖቱን ኖሮ ይኑረው፣ ኖሮ አምላኩን ያመስግንበት እንጂ እነሱን እየተናገርክ አንተ ጽደቅልኝ የተባለ አማኝ የለም። ከኦርቶዶክስን ጴንጤ ቤት ሲሄዱ ፓስተር ዲያቆን ነበርኩ፣ ቄስ ነበርኩ፣ መምህር ነበርኩ፣ ሰባኪ ወንጌል ነበርኩ፣ አገልጋይ ነበርኩ፣ የሀገረ ስብከት መሪ ነበርኩ ምናምን ብለው እናንተ መድረክ ላይ ማይክ ሲሰጧቸው እነሱ መጀመሪያ እናንተ ጋር ያለውን ትክክለኛውን ብላችሁ የምታምኑትን ኢየሱስ በደንብ ይወቁት። መጀመሪያ ሳያውቁት ነው ማይክ የምትሰጧቸው። ለዚህ ነው ሁላችንም ቤት ያሉ ማይክ የምንሰጣቸው። ዛሬ ቄስ ነኝ፣ ዛሬ ፓስተር ነኝ፣ አሁን ተቀይሬ እናንተ ጋር ፓስተር ሆናለሁ፣ እናንተ ጋር ቄስ ሆናለሁ የሚሉትን አትስሟቸው ያሉ። አዎ ልክ ናቸው። ሐሳባቸው ስለገዛኝ ነው ለእናንተ ያጋራሁት። የያዝኩላችሁ መረጃ ለሁላችሁም የሚያስፈራ ነው። ጋዜጠኛ ነው ወንድማችን፣ የሜንስትሪም ሚዲያ ጋዜጠኛ ነው፣ መድረክ አስተዋዋቂ ነው፣ የምርመራ ጋዜጠኛ ባለሙያ፣ በጣም ጎበዝ ነው። ምን ይሉ ፖድካስት ላይ ወጥቶ በሁለት ክፍል በጣም ብዙ መረጃዎች አካፍሎናል። ካካፈለን መካከል ብዙ ጊዜ መጽሐፍ ላይ ተጽፎ አይታችኋል፣ አንብባችኋል፣ ጋዜጦች ላይ ታትመው መጽሔቶች ላይ ታትመው አይቷችኋል። አታምኗቸውም። ብዙ ጊዜ ነግረናችሁ እናውቃለን። ሴቶች ይነገዳሉ፣ ኢትዮጵያ ውስጥ ተማሪዎች ይነገዳሉ፣ ድንግልና ይነገዳል፣ በውስኪ ይሸጣል፣ ሴቶች ይሸጣሉ፣ የራቁት ጭፈራ ቤት ኢትዮጵያ ውስጥ አለ ስንላችሁ አልሰማ ብላችሁን ነበር። ዛሬ የቁም ምስክር ስላለ መጣንላችሁ። በቪዲዮ ተገብቶ እንዲቀረጽ አይፈቀድም። የሀብታሞች ነው፣ በቦዲጋርድ የሚታጀብ ነው፣ በታጠቁ ሽጉጥ ታጣቂዎች የሚታጀብ ነው። አደባባይ ቴብል ላይ ሰው እየጠጣ ሴቶችን ግንኙነት የሚፈጽሙባቸው ስፍራዎች አሉ። ላሰማችሁ አይደል? ከራሱ አንደበት ስሙት። እኔ የምነግራችሁ እንዲህ አይነት ነገር ኢትዮጵያ ውስጥ ካለ እናንተ ምን እያረጋችሁ ነው ነው ጥያቄ። እኛ ምን እያረግን ነው ጥያቄ። ራቁት ጭፈራ ቤት፣ ንግድ፣ ፓንት ሳይደረግበት ጭፈራ የሚደረግበት ቤት እንደነበር ታውቃለህ? ይሄ ገንዘብ ያላቸው አሁንም አለ ይባላል። እንግዲህ ገንዘብ ያላቸው ሴቶች የሚሸጡበት ቤት እንደነበር ታውቃለህ? ልጃገረድ የሚሸጥበት ቤት አዲስ አበባ ውስጥ በገንዘብ ገንዘብ ያላቸው ሰዎች ስትገባ አንዱ እስኪ ነው የምታዘው። ከዛ በታች ማለት አይቻልም። ደውለ ምናምን ሁላ ነው የምትሄደው። እና ያቺን ቦታ እንዴት አድርገን እንድፈራት፣ እንዴት ውስጥ እንግባኛ። አንደኛ ገንዘብ ትፈልጋለች። ውስኪ ለመግዛት ውድ ነው። የዛን ጊዜ 8000 ብር ነው። 8000 ብር በአንድ ሌሊት ከፍለ ምናምን። ኦኬ መኪና ያዘ። ከዛ ቤቱን ለማየት ፈልገን አሁን ምግብ ቤት ሆኗል እሱ ቤት መሰለኝ። ጥቆማ ደረሰ። ራቁት ጭፈራ ቤት ነው ተባለ። አሁን እሱን አይተን መስራት አለብን። ግን ሳናይ ዝም ብለን በወሬ መስራት የለም አየህ። ስለዚህ መዘጋት አለበት። ለፖሊስ ጥቆማ መስጠት ስላለብን ነው በጽሁፍ። ከዛ ሄደን በር ላይ ስንደርስ ሲያዩን ያውቃሉ። ያው የሀብታምና የድሃ ወዙ ገንዘብ ያለውና የሌለው። ስለዚህ ሰካራም መምሰል ነበር። ጥተን እየሰከረንና ጠጃችን ይዘን ከሌላ ቦታ ልንዝናና እንደመጣን ምናምን አይነት ነገር አድርገን ከዛ ገፋ አረጉን። ጋርዶቹ ምናምን ተነጋገሩ። አዩን፣ ደበር ናቸው እና በገንዘባችን ልንዝናና ነው ክፈት እንጂ እንግባበት እንጂ ምናምን አለ። መኪና ቁመን የመጣ ነው። ከዛ በጣም እየቀፈፋቸው ነገር ነው ያስገቡ። ውስኪ ነው የሚታዘዘው ተባለ። መጣ አስተናጋጁ ነገር ነው ሳያመጣልን ቀር ረሳን። ሌሎች ሰዎች ነበሩ። እንግዲህ ልናጨበጭብ ነው ማለት ነው። እንደገና ለምን እናጨበጭባለን? እኛ ለምን እንጠጣለን? ያዝነውን አስጥለውናል እዛ ጋር። ከዛ በኋላ የሆኑ ሰዎች ጠጥተው ትተው እንትን ያሉት ነበር። ጠረጴዛችን ላይ አስቀምጠውና እጃችን ቁጭ አሉ።
ጉዳይን አወጣ እስከሚሰቀጥጠኝ ድረስ በህይወቴ እንደዚህ አይነት ነገር እዚህ ከተማ ውስጥ እነዚህን የመሳሰሉ ልጆች የዋን መጫወቻ ሲሆኑ ራቁት ስትሪፐርስ አየን እዛው ሴክስ የሚደረግበት ቤት አየን አንተ ትገምታለህ አዲስ አበባ ውስጥ እንደዚህ አይነት ቤት ይኖራል ብለህ ሎቱ ስብሐት ይቅር ይበለን አይደል ያለ ፓንት ጭፈራ ቤት አለ ሴቶች የሚጨፍሩበት ራቁታቸውን ሆነው ስትሪፐርሶች አሉ የልጃገረድ ሴቶች ይሸጣሉ እዛ ጭፈራ ቤት ናይት ክለብ ውስጥ ጨረታ ማለት ነው ሴቶችን አቁመው ጨረታ በዚህ ብር እየተባለ ድንግልና ይሸጣል ሌላኛው ደግሞ እንደነገረን እንደሰማችሁት በአካል ሄደው እንደነገሩ እንደሰማችሁት በጣም እፈራለሁ እንዲህ አይነት ቦታ መግባት እንዳጋጣሚ ውስኪ 8000 ብር ካልገዛችሁ አትገቡም ይሄ ያሁን ጊዜ ዘገባ እንዳይመስላችሁ አሁን አንድ ቦትል በብርጭቆ የሚሸጥ ቦትል 200,000 ብር የሚሸጥበት ቦትል እንዳለ ሰምተናል አይደል ደጋግመን አይተናል 1 ሚሊዮን ብር የሚሸጥ ቦትል ያለበት መጠጥ አለ አዲስ አበባ ውስጥ ግራውንድ ቤቶች ውስጥ ያኔ ከነበረ አሁን ጨምሯል እንጂ ቀነሰ ብዬ አላምንም እዛው ጠረጴዛ ላይ ሰዎች ባሉበት ግንኙነት የሚደረጉ ሴቶች ግንኙነት የሚደረጉ ራቁታቸው ይሄ እንዳለ ታምናላችሁ የእውነት ታምናላችሁ እናንተ ይሄ የክርስቲያን ሀገር የእስልምና ሀገር የፕሮቴስታንት ሀገር የኦርቶዶክስ ሀገር ሃይማኖት ያለበት ሃይማኖተኛ እኛ ሀገር እኮ ነው የምላችሁ እኛ ሀገር ኢትዮጵያ ውስጥ ስትሪፐርሶች አሉ እኛ ሀገር ኢትዮጵያ ውስጥ ራቁት ደናሾች አሉ እኛ ሀገር ኢትዮጵያ ውስጥ ጠረጴዛ ላይ ግንኙነት የሚደረጉ እህቶች አሉ የገዛ እህቶቻችሁ የገዛ ልጆቻችን ኢትዮጵያውያን የሆኑ ፓንት ሳያደርጉ በአደባባይ የሚደንሱ ራቁታቸውን ሴቶች አሉ በአደባባይ የሚጨፍሩ በአደባባይ ሆቴል ቤት ጭፈራ ቤት ውስጥ ጠረጴዛ ላይ ቁጭ ብለው ግንኙነት የሚደረግባቸው የሚነገዱ ህሊናቸው የሞተባቸው ሴቶች አሉ የገደልናቸው እኛ ነን የሞቱት እነሱ ናቸው ያጠፋናቸው እኛ ነን እምነት አልባ ህዝቦች ነን አትዋሹ ይሄ ነው እምነት አልባ ህዝብ ማለት በአገሩ እንዲህ ሲንሰራፋ በአገሩ ጭፈራ ቤት ናይት ክለብ ምሽት ቤት ሲደምቅ ምናየው ታዋቂ ሰዎች የሚከፍቷቸው የንግድ ቦታዎችና የሥራ ቦታዎች እውነት ከሆቴል ቤት የዘለሉ ናቸው ብር የሚያመጡ ኢትዮጵያውያን ከሆቴል ቤት ውጪ ሲከፍቱ የምታዩት ነገር አለ ትልልቅ የእርሻ ማሳዎች አሏቸው ሀገር የሚለውጥ ኢንዱስትሪ ሲገነቡ ታያላችሁ የሚገነቡት ሆቴልና ህንፃ ነው ግራውንዱ ለናይት ክለብ ለጭፈራ ቤት ለዝሙት ለመዳሪያ እንዲከፈልበታል ሌላው ግን መከራያ ነው ሮጦ ያመጡትን ገንዘብ ለፍተው ደክመው ያመጡትን ገንዘብ ላባቸው ያንጠፈጠፈበትን ገንዘብ በሐሰተኛ ንግድ በዝሙት ንግድ ነው የሚከብሩበት መልሰው እነዚህ ሴቶች እኮ አንዷ ሴት ስትጠፋ የኔ እህት ጠፋች የኔ እህት ተበደለች የሚል የለም ሞራል የለንም ሰባዊነት አጥተናል ጠፍተናል ፖሊሱ ሄዶ የሚጠይቅበት ህግ የለው ስራ እየሰራ ነው በሰላም ነው ይላል የሚመረመርበት ስርዓት የለም አልተበጀለትም ናይት ክለቦች ጭፈራ ቤቶች መኖሪያ ቤቶች አቅራቢያ ያሉ ክርክሮች ፍርድ ቤት ብትሄዱ ክስ በክስ ነው ያለው ክፍለ ከተማ ብትሄዱ መኖሪያ ቤቴ በሰላም ተበጠበጥኩ ሰላም ማግኘት አልቻልኩም ያ ደግሞ የንግድ ፈቃድ ነው የሚል ደግሞ ክርክር አለ በጣም ብዙ ምሰሙታል እኛ ሚዲያ ላይ የሚመጣልን መረጃዎች ብዙ ናቸው ይሄው ሴቶቻችን ያሉበት ቦታ ልጆቻችሁ ያሉበትን ቦታ ማታ ለጭፈራ ሄድኩ ሲሏችሁ ያሉበትን ቦታ ገምቱ ይሄ የዛሬ 8 እና 9 ዓመት የሰማችሁት ታሪክ ነው አሁን ያለው ደግሞ ከዛ ቀንሷል ጨምሯል እሱን ወቁት አንዱን ቤት ያዘጉታል ምግብ ቤት ያራስደረገ ነው አላል ሌላውስ ቤት ሌሎችስ ቤቶች እዚህ ቤት ሲዘጋበት እዛ ቤት አይከፍተም የዘንድሮ ንግድ አዋጭ ሆኖ ምንድን ሂዩማን ትራፊኪንግ ዝሙት ኃጢያት ሰዶምነት ብልግና ጸያፍነት ነው እዚህ ቤት ፓስተር ካህን ዲያቆን ቄስ መነኩሴ ኡስታዝ ምናምን የምትሏቸው እኮ አውልቀው ነው የሚገቡት ተደብቀው
ይሄ ሁሉ የሚገባው ጨፋሪ ሃይማኖት አለ። ያ ሁሉ የምታዩት ገዢ ገንዘብ አለኝ ብሎ የሚገዛው ድንግልና የሚገዛው የራቁ ሴት ጨፋሪ የሚገዛው ያለ ፓንት ሴትን እንድትጨፍርለት ከፍሎ የሚያስጨፍረው ሴትን ጠረጴዛ ላይ ሰው በተሰበሰበበት ሴክስ የሚያደርገው ኢትዮጵያዊ እኮ ሃይማኖት አለኝ የሚል ነው። ይሄን ነው ሃይማኖተኛ የምንለው። ይችን ሀገር ይወክላል እኮ አንድ ግለሰብ። አንድ ኢትዮጵያዊ እኮ ሄዳ ስላውለበለበች እንዴ አይደለም እንዴ ባንዲራ ጨፍራም ቢሆን ዘፍናም ቢሆን ምንም አድርጋ ቢሆን ስላውለበለበች እንዴ አይደለም ባንዲራ እናመሰግናለን ስለ ባንዲራው የምንለው። እንዲህ አይነት ሰዎች ናቸው እኮ በንግዳቸው ከፍተኛ የሆነው የግብር በጣም ከፍተኛ ያስገቡ ብለን የምንሸልማቸው እኮ አሉን። በዝሙት የነገሱ ባለሀብቶች ሞልተውናል። በኃጢአት የከፍ ያሉ ባለሀብቶች ሞልተውናል። እሱን እንወቅ። ለዚህ ነው አሁን የጾም ጊዜ ላይ አይደለም፣ ንስሐን እንግባ፣ ስጋ ወደሙን እንቀበል፣ ወደፊት እንቅባ። እባካችሁ ላሳያችሁ የሞከርኩት እንደነበረ ለማሳየት እንጂ በየጊዜው ነግረናቸዋል። እነዚህን ትምህርት ቤቶች ላይ መንግስት የጀመራቸውን ጅማሮች አበረታቱ። በተለይ ይሄ ምናምን እንደ እየተባሉ የሚከበሩትን በጣም አክብሯቸው። እቺ ልጅ ላይ የሆነ መረጃ ባለፈው ነግሬያችሁ ነበር። በተለይ እቺ ናዝራዊት የምትባለው እህታችን ላይ ሰሞኑን ደግሞ ትላንትና አንድ መረጃ እየወጣየው አትገደልብን የሚል መረጃ ወጣው። አትገደልም ብቻ አይደለም ከሀገሩ ላይ መንግስት ኃላፊነት ወስዶ ያስመጣት ከታሰረችበት ቦታ መንግስት ኃላፊነቱን ወስዶ በይቅርታ ስም ይቅርታ ጠይቆ ያስመጣት ነው የኛ ጥያቄ። ዘገባው ተሻሽሎ ማህበራዊ ሚዲያ ይሄ መረጃ እየተዘገበ ምን የሚል መረጃ? እሷ እኮ የሞት ፍርዱ ተቀንሶላት የእድሜ ልክ ተቀይሮላታል መንግስት አስገብ። አሁን ደግሞ ይግባኝ ተጠይቋል። እኛ ይግባኝ ተጠይቀናል። ጫናው ይጨምር፣ መንግስትም በደንብ ትኩረት ይስጠው። መንግስት በብዙ ውሎችና ድርድሮች ከቻይና መንግስት ጋር የሚስማማቸው ፕሮጀክቶች በሀገር ውስጥ አሉ። ታዲያ የቻይና ሀገር መንግስት ይሄንን በአንድ ሁለት አቆጥሮ በጓደኛዋ ጥፋት ወንጀል ላይ የተቀመጠች በወንጀል ክስ ተቀምጣ እስር ቤት የተቀመጠችው ናዝራዊታችንን በነፃ ያስወጣልን ነው ጥያቄያችን። ሀገሯ ያምጣት፣ ትኑር ከቤተሰቦቿ ጋር፣ ትዳር ትመስርት፣ ቤተሰብ ይኑራት፣ ፍቅር ይኑራት፣ ከጎኖቿ ጋር ትኑር፣ ቡና ቸርችራ ትኑርልን እህታችን ነው ያልነው እንጂ የእድሜ ልክ ስርዓት እኮ ተሻሻለ አይደለም የምንለው። መታሰር አይገባትም ነው የኛ ጥያቄ። እህታችን መታሰር አይገባትም። ናዝራዊ እስረኛ መሆን የሷ መብት አይደለም፣ የሷ ጥፋት አይደለም። በደሉን የፈጸመችባት ወንጀለኛ እዚህ ኢትዮጵያ ውስጥ ፈርደንባታል እኮ መንግስት ፈርዶባታል አይደል? ተቀጣ እስር ቤት ገብታለች አይደል? ይሄንን አሳይቶ የሷ ጥፋት አይደለም አላወቀችም። ሰው ደግሞ በማወቅም ባለማወቅም ያጠፋል። ቅድም አሁን ጆኒ እንደተናገረው በመገፋፋት በስሜት በጥቂት ባልታሰበች ቅጽበት ጥፋት አጥፍቼ ያለው ሀገርን ህዝቤን ይቅርታ ጠይቃለሁ፣ መንግስትን ይቅርታ ጠይቃለሁ፣ አየር መንገድን ይቅርታ ጠይቃለሁ፣ በቦታው ላይ የነበራችሁ ሰራተኞችን ይቅርታ ጠይቃለሁ ብሎ ኃላፊነት በሚሰማው ልክ ይቅርታ ጠይቋል። ልክ እንደዚህ መንግስት ኃላፊነት በሚሰማው ልክ ወስዶልን እችን ልጅ ያሰርኳት እችኛዋ ልጅ ወንጀለኛ ያደረገቻት ልጅ እች ነች፣ ያች ልጅ ደግሞ እቃውን አትፈትሽም፣ አየር መንገድ ላይ ነች፣ ቦታው ላይ ያለው ስህተት ነውና ይሄን ኃላፊነት ወስጄ ልጄን እኔ ያርማለሁ ብሎ ከቻይና እንዲያመጣለን የጠየቅነው ጥያቄ ነው። ትክክለኛው ጥያቄ እየተገደለች ነው ማለት እኮ እድሜ ልክም ተፈረደባት እየሞተችብን ነው። ልጅ እድሜ ልክ ማለት አትወጣም እኮ እዛ ሀገር። ለዚህ ነው ይግባኝም ተጠይቋል። አዎ በርቱልን ነው። እሰይ ለጀመራችሁት ነገር በርቱልን፣ ግን ወጣ እስከተመጣ ድምጻችን እናሰማ ነው መልእክቱ። ይሄ ነው ዋናው መልእክት፣ ይሄ ነው። አታዛቡት መልእክቱ። አሁንም ድምጻችን እናሰማለን። መንግስት የበለጠ እንዲጎተጉት የቻይና መንግስት በዚህ በኩል ጫና ማድረግ ካለብንና መጠየቅ ካለብን አስተባብረን እንድንጠይቅ፣ እዚህም ኤምባሲ መሄድ ካለብን እንድንሄድ አስተባብሩ ነው ጥያቄ። ቤተሰቦችም ወላጆችም ውጭ ጉዳይ ሚኒስቴርም ተቋማትም በዚህ ጉዳይ ላይ የበለጠ ስሩልን ነው ጥያቄው፣ ሌላ አይደለም። ትፈታልን፣ ነጻ ትሆንልን። ቡና ቸርችራ ሻይ እየሸገዛናት እኛም አጠገቧ ሄደን እየጠጣን እችን ልጅ በህይወት በውጭ በነጻነት እንድትኖር እናርጋት። ያለ በደሏ ተገርፍታለችና ነው የኛ ጥያቄ። መልእክቱን በዛ ዘንድ አስተካክሉት ልላችሁ ነው። ከ11 ዓመታት በፊት የተናገረው እኔ ሰው ትንቢት ተነብያል እንዲናገራል ልትሉ ትችላላችሁ። መጋቢ ሐዲስ እሸቱ አለማየሁ ከ11 ዓመት በፊት እንዲተናገረው ነበር። ቃል በቃል የተናገሩት አሁንም አለ። የአሁኑ መዝሙሮች ያሬዳዊ ናቸው ወይ ለሚለው እንኳን ያሬዳዊ ጥላውን መሆን እንኳን አልቻለም። እውነት ይሄ በጋር ነው የምንናገረው። የጥላውን ገሰሰ ዘፈኖች ብዙ ትምህርት አላቸው።
ኢትዮጵያዊ ቅርጻችን እየጠበቁ ናቸው። ኢትዮጵያዊ ዜማችን እየጠበቁ ናቸው። የአሁኑ መዝሙሮች እንኳን ያሬድን ጥላሁንን እንኳን መምሰል አልቻሉም ነው የተባለው እና በጣም ፈተና አለብን። እኔ የማንኛው ዘማሪ ያሬድ ነው የትኛው ዘማሪ አይደለም የሚለውን ከመበየን ይልቅ ለመሆኑ ያሬዳዊ ዜማ ምን ማሟላት አለበት የሚለው መነጋገር ያለብን። ምክንያቱም ይሄ ያየለ መዝሙር ያሬዳዊ አይደለም ሲባል የከበደ ያሬዳዊ ነው የሚባል ትርጓሜ እየተሰጠ ምስል አስቸገረ እና እስካሁን ዝማሬ የምንሰማው በቤተ ክርስቲያን ዘማሪዎቻችን የምንላቸው ያሬዳዊ ዜማ እየዘመሩ አይደለም ማለት ነው። ቀጣይ በኪቦርድ እንጠብቃቸዋል። 11 ዓመት ይሄ ንግግር ካወጣ ምን ተሰራ? ከዛ 11 ዓመት ቤተ ክርስቲያን ምን አረገች? 11 ዓመት ሙሉ ቤተ ክርስቲያን ምን ሰራች? ምን ለውጥ አመጣች? ዘማሪዎች በግላቸው ነው የሚዘምሩት፣ በግላቸው ነው የሚዘፍኑት ማለት ነው። ዘመሩ ሳይሆን ዘፈኑ ነው የሚባለው እንደሱ ከሆነ እና የምናውቃቸው ዘማሪዎች ታዋቂዎቹ ምንላቸው የረጅም ጊዜ ታዋቂዎቹ ያሬዳዊ ዜማ አይደለም የሚዘምሩት ማለት ነው። እስካሁንም ድረስ ይሄው እየተነገረን ያለው እኮ እንኳን ያሬዳዊ ጥላሁን ገሰሳዊ እንኳን መሆን አልቻሉም ነው የተባለው። ታዲያ አሁን ምንድነው የቸብቸቦ ዜማ ነው አይደል ያለን ሁሉም ጋር። አሁን በተለይ ገቢ ማሰባሰብ የአውደ ምሕረት መድረክ በጣም ብዙ በበዙበት ሰዓት ላይ በየጊዜው የምናየው ማህበራዊ ሚዲያ ላይ የየራሳቸው ቲክቶክ የፌስቡክ ገጽ ከፍተው የሚዘምሩ ደናሽ ዘማሪዎች አይተናል። ደናሽ ዘማሪዎቻችን ከየት ወለዱ ካላችሁን ከ11 ዓመት በፊት የተነገረውን አልሰማ ስላለን ከዛሬ 11 ዓመት በፊት መጋቢ ሐዲስ እሸቱ አለማየሁ ተናግረውት ነበር። ስላልሰማን አሁን ደናሽ ዘማሪዎች እያየን ዛሬ የምታዩቸው ደናሽ ዘማሪዎች በሙሉ የዛሬ 11 ዓመት እባካችሁ ተስተካከሉ ተብሎ መልስ ተነግሯቸው እስካሁን አልተስተካከሉም። ስለዚህ ቤተክርስቲያን ለምን አታስተካከልም? ዘማሪዎቿን ያሬዳዊ ዜማን ለይታ ይሄ ትክክል አይደለም ብላ ለምን አትለይልንም? የኔ ጥያቄ ነው። ቤተክርስቲያናችን ከቅርብ ጊዜ በኋላ መልስ ትሰጠናለች ብዬ ተስፋ አደርጋለሁ። የነበረኝ ቆይታ ይሄን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀረብኩላችሁ። ለነበረኝ ቆይታ አመሰግናለሁ። መልካም ሰንበት። ቀጣዩዋ ቀን ቅዳሜ ነች። ቀዳሚ ሰንበት። ቀጣዩዋ ቀን ደግሞ የቅዱስ ሚካኤል ቀን እሁድ ነው። የዓመቱ አጭር ቀን የተባለው ማለት ነው። መልካም ሰንበት ብያችኋለሁ። ሰኞ እንገናኝ።